ጀዋር መሐመድ አንድ ጊዜ ምን ብሎ ነበር? ኢትዮጵያ ከፎቅ ላይ እንደተወረወረ ጀበና ትሆናለች ብሎ ነበር። ከፎቅ ላይ እንደተወረወረ ጀበና እየሆኑ ያሉት አሁን እነ ጀዋር መሐመድ ያደራጇቸው እነ ዘመነ ካሴና እነ ጃልመሮ የሚመሯቸው ቡድኖች ናቸው። በአጠቃላይ በላይ እዝ ከጠቅላይ ግዛት እዙ ጋር ሳይሆን አንድ የሆነው ሐምሌ 5 2018 ዓመተ ምህረት በመግለጫቸው ያሳወቁት አካላት በገለጹበት አግባብ የጎንደርን ትግልና ታጋይ ከሌላው አማራ የመነጠል ግብን ማዕከል ያደረገ አንድነት በመሆኑ ነፃ አውጪ የአማራ ነፃ አውጪ የሚባል ቡድን አሁን ባለችው የኢትዮጵያ ሁኔታና እውነት ላይ መጥቶ ስልጣን ሊይዝ የሚችለው እንዴት ሆኖ ነው? የትግራይ ነፃ አውጪ እኮ መጥቶ ምን እንዳደረገን አየን እኮ። አሁን የመጥፋት ወይም ደግሞ ህልውናው ፈተና ውስጥ የወደቀው በፋኖ በኩል ያለው ኃይል ሳይሆን በአገዛዙ በኩል ያለው ኃይል እየሆነ የመጣበት ሁኔታ ነው እየተመለከተን ያለ ነው። ገዱ አንዳርጋቸው አሁን ህወሓት መጣው እያለ ስለሆነ ጠቅላይ ሚኒስትር እናደርጋለን ብለው ቃል ገብተውለት ነበር ሲል ሰማሁት። ለዛ ነው አሁን ብቅ እያለ ያለው ሲል ነበር። አይሉም አይባልም፣ እሱም አያምንም አይባልም። እሆናለሁ ብሎ ተስፋ ሊያደርግ ይችላል። የስልጣን ጥያቄ በማስመሰል ሁለት የእዝ ሰብሳቢ በማድረግ ለሰራዊታችንም ለህዝባችንም ለቀጠናችንና ለታሪካችንም የማይመጥን በአንጻሩ አንገታችንን የደፋንበት በመሆኑ የምስራቅ ጎጃም ታጣቂዎች በስልጣን ሹመት ላይ ስለተቀመጡ የምዕራብ ጎጃሞቹ ስላልተካተቱ ወይም ደግሞ የሞጣና የቢቸና ተወላጆች ወደ ስልጣን ስላልገቡ ወይም እነሱ ስልጣኑን ስለያዙት አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። ሊከፋፍለን ይሄው ምስራቅና ምዕራብ ጎጃም እያለ ጎንደርና ጎጃም እያለ ምናምን እያለ ሊከፋፍለን ሲሉ ነው። አዎ ሊከፋፍላችሁ ቢሆንስ ጠላትን ይችን ተናግሮ መከፋፈል ከተቻለ ለምን አይሆንም? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ወደ አማራ ክልል አፋብን ወደሚባለው የሽብር ቡድን አደረጃጀትና እንቅስቃሴ ዘልቀን እንገባለን። በዚህ እነ ዘመነ ካሴ በሚመሩት አፋብን በሚባለው ድርጅት ውስጥ እጅግ በጣም ከፍተኛ የሆነ የእርስ በርስ መገዳደልና መከፋፈል እየተፈጠረ ነው ያለው። በጎንደር ፋኖች፣ በጎጃም ፋኖች እንዲሁም ደግሞ የሸዋም የወሎም የሚባሉት ፋኖች በአጠቃላይ በአንድ እዝ ስር መመራታቸውን አቁመው እርስ በርሳቸው የራሳቸውን አመራር የሚሾሙበትና እነ ዘመነ ካሴ ያደራጁትን እንዲሁም ደግሞ ጎንደር አንድ ሆኛለሁ ብሎ የአንድነት መግለጫ ያወጣበትን የሚሽሩ የነዘመነን አመራር አንቀበልም የሚሉ በአጠቃላይ የተተረማመሰ እርስ በርስ የመገዳደል አደጋ ይዞ የመጣ መበታተል ላይ መድረሳቸው እየተሰማ ነው። ምንድነው እዚህ ያደረሳቸው ጉዳይ? ይሄ መከፋፈል ከምን መጣ? ሲጀመርስ እነዚህ ሰዎች አንድ የሆነ ወጥ የሆነ የእዝ ሰንሰለት ነበራቸው ወይ የሚለውን ጉዳይ በመግለጫቸው ላይ እየተንተራስን የምንመለከት ነው የሚሆነው። በዚህ ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልን ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጉ ሳይረሳ እንዲሁም በሱፐር ስቲከር እና በሱፐር ቻት የቻናላችን ሜምበር በመሆንም ሳፖርት ልታደርጉን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ብሎ ራሱን የሚጠራው ቡድን ገና ሲመሰረት ጀምሮ ይሄ ቡድን አንድ የሚያደርገው ዓላማ የለውም። በአንድነት ሊያሰባስብ የሚችል ሀገራዊም እንደው ክልላዊም ጥያቄ የለውም። የአማራን ሕዝብ ጥያቄ ይዘን ተነሳን፣ የአማራ ሕዝብ ነፃ አውጪዎች ነን ቢሉም አንደኛ ነፃ የሚወጣ በባርነት ውስጥ ያለ ሕዝብ የለም። ሲቀጥል እነዚህ ሰዎች አንድ የሚያደርግ በጋራ ይዘውት የተነሱት ዓላማ የላቸውም ብለን ስንናገር ብዙዎቹ ግራ ተጋብተውም
እንዲሁም ደግሞ ተወናብደውም ዘረኝነት ፋሽን ሆኖባቸውም የተከተሏቸው ሰዎች ነበሩ። እኛን በኔጌቲቭ መልኩ የኛን አስተያየት የሚነቅፉ አይ የአማራ ነፃ አውጪዎች ናቸው፣ የአማራን ሕዝብ ጥያቄ ይዘው የተነሱ ናቸው፣ አንድነት ፈጥረዋል እየተባለ እንግዲህ እነ እስክንድር ነጋ የሚመሩት አፋሃድ የሚባለው ሌላ አፋብን የሚባል እንደገና ሌላ ከአፋብን በፊት ደግሞ ሌላ ፈጠርን ያሉት አደረጃጀት ነበር። በየጊዜው እየፈረሰ እንደገና ተመሰረተ ሲባል አሁንም እየፈረሰ የእምቧይ ካብ እየሆነ እየተበታተነ ያለ ቡድን መሆኑ ዛሬ ላይ የሚጠራጠር ሰው ያለ አይመስለኝ። እንግዲህ ከአንድ ወር በፊት አካባቢ ከ20 ቀን ምናምን አካባቢ በፊት የጎንደር ፋኖች አንድ ሆን ብለው መግለጫ አውጥተው ነበረ። የጎንደር ፋኖ አንድ ሆን ብሎ ካወጣ በኋላ አይ እናንተ ጋር ህብረት የለንም ብለው የወጡ ሌሎች የጎንደር ፋኖንን የሚሉ ሰዎች እንደነበሩ ከዚህ በፊት በሰራነው ፕሮግራም ላይ ተመልክታችኋል ብዬ አስባለሁ። አሁን ደግሞ በትላንትናው ዕለት ሌላ የጎንደር ፋኖ ነኝ የሚል ደግሞ ይሄንን አዲስ የተመሰረተውን የጎንደር ፋኖ እንዲሁም ደግሞ የጎንደር ፋኖ አንድነትን ተከትሎ የማዕከላዊ እዝ የሚባለው ወይም ደግሞ እነዘመነ ካሴ የሚመሩት የአፋብን የሚባለው አደረጃጀት አዲስ የፈጠረው መዋቅርና የስልጣን ሽግሽግና ሹመት እኛን አላካተተንም፣ ስለዚህ እኛ በዚህ ህብረት ውስጥ የሌለን መሆናችንን እንገልጻለን ሲሉ ሌሎች የጎንደር ፋኖ ነን የሚሉ ሰዎች ወጥተዋል። ምንድነው ያሉት እነዚህ ሰዎች የሚለውን ጉዳይ ትላንት የወጣውን ከዚህ ከአፋብን አፈንግጠናል ወይም ደግሞ አዲስ የተመሰረተው አወቃቀር የሚሆን አንድነት አይወክለንም አይመለከተንም ያሉ ሰዎች ምን አሉ የሚለውን ጉዳይ ምንድነው ምክንያታቸው የሚለውን ጉዳይ እንስማና ተመልሰን እንመጣለን። ቀን ሐምሌ 19 2018 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የተሰጠ መግለጫ። ኃላፊነት በጎደለው ስራ ውስጥ የለንበትም። ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ቀውስ ውስጥ ከገባ ማህበረሰብ አብራክ የወጣ ታጋይ ኃላፊነት ይሰማዋል። በህልውና አጣብቂኝ ውስጥ ካለ ህዝብ የተገኘ ታጋይና አመራር ደግሞ ራሱን የካደ ፍላጎቱን የገደለ ለፍትህ ለሐቅና ለሰብአዊ ክብር የመነነ ጽኑ ታጋይ ነው። በየጊዜው የትግል ሂደቱን ከጓዶቹ ጋር ቁጭ ብሎ ይገመግማል፣ እንከኖቹን ያስተካክላል፣ አጥፊዎችንም ተጠያቂ ያደርጋል። የትግል እድገትም ሆነ ድል አድራጊነት በትግል አመራርና በታጋይ ውስጥ በሚሰፍን ጥብቅ የአሰራር ዲሲፕሊን መሆኑ አጠያያቂ አይደለም። በየትኛውም ትግል ውስጥ የግለሰብም የቡድንም ፍላጎቶች ይከሰታሉ። እነዚህ ነጣይ ፍላጎቶች ለተያዘው ትግል የወል ፍላጎት መገዛት ካልቻሉ ትግሉንም የትግል ተቋምንም ይበትናሉ። እንዲህ ያሉ ጉዳዮችን ቀድሞ ለመከላከል መሪዎች አሰራርን፣ ራስን፣ ትግሉን፣ አመራሩን፣ አባላቱን ከትግሉ መርህና አሰራር አንጻር እየገመገሙ ማስተካከል ይገባል። ከዚህ አንጻር በላይ ዘለቀ እዝ ውስጥ የገጠመን ተነጣይና ከሌላው አካልም ነጣይ አካሄድና አሰራርን ማረም ይቻል ዘንድ የበላይ እዝን ጉዳይ በበላይ እዝ ቀጠና በጠቅላላ ጉባኤ በውይይት ገምግመን ለማስተካከል የተቀመጠው አቅጣጫ መስመሩን ስቶ ትግል በታኝ አካሄዶችን አዋልዶ ተከስቷል። እንደዚህ ነው እያወሩ ያሉት። እንግዲህ ሰዎቹ አንደኛ ኃላፊነት በጎደለው ስራ ውስጥ ወይም ተግባር ውስጥ የለንበትም ይላሉ። ሲጀመር እናንተ የገባችሁበት ትግል ኃላፊነት የሚሰማው ነው ወይ? ኃላፊነት የሚሰማው ትግል ውስጥ ያለ ሰው ነው ወይ ትምህርት ቤት የሚዘጋው? ኃላፊነት የሚሰማው ሰው የሚያደርገው ነገር ነው ወይ? ገበሬው እርሻ እንዳያርስ፣ ነጋዴው እንዳይነግድ፣ ነዋሪው በሰላም እንዳይንቀሳቀስ መንገድ ዘግቶ እየዘረፉ እያገቱ ገንዘብ መቀበል ኃላፊነት የሚሰማው ሰው ነው ወይ ይህን የሚያደርገው ብለን ጥያቄ እናነሳለን። ነገር ግን እነሱ እንደሚሉት ኃላፊነት በጎደለው እንቅስቃሴ ውስጥ የለንበትም ይላሉ። ከዛ ሲቀጥል በትግል ውስጥ የሚከሰቱ ተነጣይና ነጣይ የግል ፍላጎቶች ለወል ፍላጎት ማደር ካልቻሉ ወይም የግል ፍላጎቶቻችንን ለጋራ ፍላጎቶቻችን ማስገዛትና ማስገበር ካልቻልን በስተቀር እንዲህ አይነት የግል ፍላጎትን ይዞ መንቀሳቀስ ትግሉንም ታጋዩንም ይበትነዋል ይላሉ። እኛ አይደለንም ተበትነዋል እያልን ያለነው፣ ተበትነናል። አሁን የፈጠራችሁት አንድነት፣ ከዛ ሲቀጥል ይሄን አንድነት ተከትሎ እነ ዘመነ ካሴ ያወጡት የስልጣን ሽግሽግ፣ በአጠቃላይ እየሰራችሁት ያላችሁት ስራ ትግሉንም ታጋዩንም የሚበትን ነው እያሉ ነው። አንድነት የላችሁም፣ በአንድ ዕለት ቆሞ አትችሉም፣ አንድ የሚያደርጋችሁ ሐሳብም ጥያቄም የላችሁም።
ጥያቄያችሁ የስልጣን ነው። የስልጣን ጥያቄ ደግሞ እስከ መጨረሻው ድረስ መቼም ሊያስማማችሁ እንደማይችል እርስ በርሳችሁ እንደሚያጨፋጭፋችሁ ቀድመን የዛሬ 3 ዓመት ገና ስትመሰረቱ ጀምሮ ስንናገር ነበር። እኔ የሰው ልጅ እንዴት በዚህ ልክ የማሰብ ጋፕ እንደሚኖረው አይገባኝ። ማለት የምናወራው ስለ አንድ ሀገር ከሆነ አክቹአሊ እነሱ ስለ ሀገር አያወሩም። ስለ ጎጥ ስለ የሆነች ገበሬ ቀበሌ ማህበር ከዛ የሆነ የጎበዝ አለቃ ለመሆን መንግስት አፍርሰው የዛች የወረዳ ምናምን አስተዳደር ምናምን ለመሆን የሚፈልጉ ሰዎች ናቸው እንጂ ስለ ሀገር የሚያስቡ ሰዎች አይደሉም። ነገር ግን በኢትዮጵያ ሰማይ ስር ኢትዮጵያውያን ነን ካልን ኢትዮጵያ ውስጥ ያለው የፖለቲካ አውድ ለኛ በገባን መጠን የዛሬ 3 ዓመት እነዚህ ሰዎች ሲነሱ አይ እንቅስቃሴያችሁ የስልጣን ነው፣ ፍላጎታችሁ ጥያቄያችሁ የስልጣን ነው፣ የአማራ ህዝብ ጥያቄ ምናምን የምትሉት የለም ብለን ስንናገር እነዚህ ሰዎች እና ተከታዮቻቸው አይ እኛ የስልጣን ፍላጎት የለንም የአማራ ህዝብ ጥያቄ ነው ያለን ሲሉ ነበር። አሁን መጨረሻ ላይ ከ3 ዓመት በኋላ መጥተው የሰራችሁት ስራ እኛን ያላካተተ የድርጅቱን አሰራር የካደ እና ታላላቅ አርበኞቻችንን የካደና የከዳ የረሳ እንደዚህ አይነት ስራ እየሰራችሁ ስለሆነ በእንደዚህ አይነት ተግባር ውስጥ የለንበትም ይላሉ። ታዲያ ምንድነው ጥያቄው? እናንተ ስልጣን እንድትይዙ የእናንተን የስልጣን ጥያቄ ነው እንዴ የአማራ ህዝብ አስይዞ ያስወጣችሁ? ምንድነው የአማራ ህዝብ ጥያቄ እዚህ ውስጥ? አሁን እነዚህ ሰዎች ባወሩት ነገር ውስጥ ምንድነው የአማራ ህዝብ ጥያቄ? የገጠመን ተነጣይና ነጣይ አሰራርን ማረም ይቻል ዘንድ ይላሉ። መፍትሄ ለመፈለግ የተቀመጠው ጠቅላላ ጉባኤ ወይም በጠቅላላ ጉባኤ ውስጥ መፍትሄ እንፈልግ ብለን በድርጅቱ አሰራር ውስጥ እየተፈጠረ ያለው ልዩነት ለመቅረፍ በጣም ብዙ ጥያቄዎችን የአሰራርና የመርህ ጥሰቶች እየተሰሩ መሆናቸውን በተደጋጋሚ ብንናገርም ሰሚ አላገኘንም። ምንድናቸው የአመራርና የመርህና የአሰራር ጥሰቶቹ? የምስራቅ ጎጃም ታጣቂዎች የስልጣን ሹመት ላይ ስለተቀመጡ፣ የምዕራብ ጎጃሞቹ ስላልተካተቱ፣ ወይም ደግሞ የሞጣና የቢቸና ተወላጆች ወደ ስልጣን ስላልገቡ፣ ወይም እነሱ ስልጣኑን ስለያዙት? ምንድነው የአሰራሩ ጥሰት? የአማራ ህዝብ ጥያቄ አሁን እዚህ ውስጥ ይታያችኋል? እንደዚህ አይነት ይዘነው የተነሳነውን የአማራ ህዝብ ጥያቄ ልትተገብሩ ስላልቻላችሁ የሚል ነገር ተነስቷል እዚህ ውስጥ? የለም። ነገር ግን እነዚህ ሰዎች የተቃወሙት ማንን ነው ካላችሁ አሁን እየተቃወሙ ያሉት ማንን ነው? በማን ላይ ነው ተቃውሞ ያነሱት የሚለውን ጉዳይ ማየት ከፈለጋችሁ ከዚህ በፊት በደረጀ በላይ በሚባለው ሰውዬ የሚመራው የጎንደር ፋኖ እንዲህ የሚል መግለጫ አውጥቶ ነበር ሐምሌ 5 2018 ዓ.ም። አመሰግናለሁ። ዛሬ ቀኑ ማን ነው? ሐምሌ 5 በልቻለሁ። በድጋሚ እንኳን ደስ አላችሁ። የዛሬን ቀን ልታስታውሱ ይገባል። ዛሬ ሐምሌ 5 አማራን ቀስቅሶ ያስነሳ ጎንደሬው የነበረበትን ጭቆና የነበረበትን ግፍና መከራ ለ27 ዓመት በተወሰኑ ግለሰቦች አማራ ጎንደር በተለይ በሁለት በሶስት ኮሪደር የታጠረች የተጨቆነች ጎንደር የነበረባትን ጭቆና መከራው ሲበዛ ግፍና በደሉ ሲበዛ ዛሬን ቀን 2008 ሐምሌ 5 ቀን የነበረው ችግር ከወሩ የነበረው ብሶት ያፈነዳበትና ጀግንነቱን ያስመሰከረበት ቀን ነው። በድጋሚ እንኳን ደስ አላችሁ። ይሄን አስተውሰን ነው ሰሞኑን ያደረግነው የጎንደር አንድነት ትብብርና ድካም ልፋት በወንድሞቻችን ደምና ሕይወት አጥንትና ደም ተረማምደን መንግስትም ይሄ እንዳይሳካ ብዙ ክትትልና ቁጥጥር ብዙ መስዋዕት ከፍሎ ይሄን አንድነት ለማስቀረት ባደረገው ርብርብ መንግስትን አሸንፈን ይሄን ድል ስንጎናጸፍ ይሄን አንድነት ስናመጣ ሐምሌ 5ን አስተውሰን ከ3 ቀን በፊት ልናደርገው የነበረውን የአንድነት ዜና የአንድነት ደስታ የዛሬቱን ቀን ደስታ ከ3 ቀን በፊት ነበር ለህዝባችን ልናሳውቅ ነበር። ነገር ግን ሐምሌ 5 በማስተዋስ ሐምሌ 5 ቀን ነው አንድነታችን ለህዝባችን ደስታችን የምናበስር ብለን ዛሬ መድረክ የፈጠነው በድንጋይ ነውና በድጋሚ ለሀገር ውስጥም ለሀገር ውጭም ላለ ወገናችን
አንድነቱ ባለመምጣቱ እርስ በርሱ የነበረውን የግድያና የጥላቻ ሴራ እንዲበጠስ በጸሎትም በሐሳብም በድጋፍም በውይይትም ሲያደርግልን ሲያግዘን ስናሰቃየው የነበረን ህዝባችን ደግመን በድጋሚ ሐምሌ 5ን አብስረን የአንድነት መገለጫችን በማድረጋችን ለህዝባችን በሙሉ እንኳን ደስ አላችሁ እንኳን ደስ አለን ብለናል። ኦኬ፣ እነዚህ ሰዎች አንድ የሚያዝላቸው ነገር ካለ እንደ መልካም ነገር የሚያዝላቸው ነገር ካለ ከሻዕቢያና ከህወሓት ጋር አንተባበርም፣ የአማራን ህዝብ ጥያቄ ወይም የአማራ ህዝብ ትግል የተቀጣጠለባት ሐምሌ 5ን ጠብቀው ከህወሓት ጋር ህብረት የለንም ማለታቸው ይሄ አንድ ነገር ሊሆን ይችላል፣ እንደ መልካም ጎን የሚታይ ስለሆነ። ነገር ግን ይሄ ሰውዬ ደረጀ በላይ የሚባለው ሰውዬ የምታዩት ከህወሓት ጋር በነበረው ጦርነት ጊዜ እና ከዛ በኋላ በነበረውም የዚህን እነሱ የሚመሩት የአርበኝነት ውጊያ በሚሉት 2 ልጆቹ ተሰውተዋል። 2 ልጆቹን ገድሎ ነው ይሄ ሰውዬ አሁንም እየፎከረ ያለው። ለሀገር የሚታገል ቢሆን ኦኬ፣ እንኳን አይደለም 2 ልጅ በጣም ብዙ መስዋዕትነት እየተከፈለ ልጆቻቸውን መርቀው ለትግል እየሸኙ ያቆዩ እናት አባቶች ናቸው ያሉት ኢትዮጵያውያንን ዞር ብለን ስንመለከት። ነገር ግን ልጅን የምትሰዋው ለምንድን ነው? እኔ ለሀገር እታገላለሁ የሚል ሰው ወይም ለሆነ ትግል ዓላማ እታገላለሁ የሚል ሰው ቢያንስ አሁን ያለሁባት ኢትዮጵያ አማራን የጨቆነች ነች፣ አማራን እንደዚህ ያደረገች ነች እና የሚሉት ትግሬውም ኦሮሞም የሚያነሱት የኛን ብሔር ወይም የኛን ቋንቋ ተናጋሪዎች እንደዚህ አይነት የጨቆነ ነው የሚልና ከዛ የነጻነት ትግል ለማድረግ የሚንቀሳቀስ ሰው ካለ እኔ በባርነት ውስጥ ስለኖርኩ ቢያንስ ልጄ እኔ መስዋዕት ሆኜ ቢያንስ ልጄ በነጻነት መኖር አለበት በሚል መርህ ይመስለኛል እኔ ትግል ብገባ የምገባው ለዛ ነው። እኔ በባርነት መኖር አልፈልግም፣ እኔ መስዋዕት ሆኜ እኔ ታግዬ ልጆቼ ሰላም ሆነው እንዲኖሩ በነጻነት እንዲኖሩ ማድረግ አለብኝ ብሎ ነው ሰው ወደ ትግል የሚገባው። አባቶች አርበኞቻችን የሞቱት በዚህ ዓላማ ነው። አሁን ነፃ ሀገር አስረክበውን በነፃነት ቀና ብለን እንድንሄድ ያደረጉን እነሱ መስዋዕት ሆነው ሀገር ነፃ የሆነች ሀገር ስላስረከቡን ነው። ልጆችህን እየሰዋህ ልጆችህን እየገደልክ አንተ እየዘረፍክና እየመዘበርክ ወርቅ እየሸጥክ ህገወጥ የሰዎች ዝውውር እየሰራህ የምትኖርበት ትግል ምን አይነት ትግል ነው? ለማን ነው የምትታገለው? አንተም አንድ ቀን ትሞታለህ። ዓላማ በሌለው ትግል ማለት ነው። ልጆችህንም ሰውተሃል። ስለዚህ ለማን ነው ማንን ነው ነፃ የምታወጣው? ልጆቹን እየሰዋ ያለ ለሌላው የአማራ ህዝብ ከንቱ በሆነ ትግል ልጆቹን የሰዋ ለሌላው የአማራ ህዝብ ይሳሳል ወይም ደግሞ ያዝናል ብሎ ማሰብ በጣም ሞኝነት ይመስለኛል። ለዛ ነው ራሳቸው ነፃ እናወጣዋለን የሚሉትን ህዝብ በዚህ ደረጃ እያሰቃዩ ነፃነቱን ገፈው ያሉት እነዚህ ሰዎች። እንደዚህ የተተረማመሰውና የፈረሰውን ይሄንን የሽብር ቡድን ምን እያሉ ሲያወሩ እንደነበር በተለያዩ ጊዜ ያወጧቸውን መግለጫዎች ይህንን የጎንደር ፋኖ አንድ ሆኗል ብለው መግለጫ ከወጣ በኋላ ከዛ ደግሞ የአንድነት ምስረታ ብለው ደግሞ ሌላ ፕሮግራም አዘጋጅተው ነበር። በዛ ፕሮግራማቸው ላይ አንድነታችን እንደ ተራራ የገዘፈ ነው፣ አንድነታችን የማይፈርስ ተራራ ነው ብሎ የሚናገር አንድ ሰው ነው። አንድነታችን ተገፍቶ የማይወድቅ ተራራ ነው። እግራችን ለሾህ ግንባራችን ለጥይት ብለን የወጣ ነው። ለተገፋውን የአማራ ህዝብ ነጻነት ክብሩን ለማስመለስ ነው። ብዙ ዋጋ ተከፍሎ ለጎንደር አንድነት ሲባል ብዙ ወንድሞቻችን አተናል፣ ብዙ ጀግኖቻችን አተናል። በጀግኖቻችን አጥንት በጀግኖቻችን ደም እዚህ ቦታ ላይ ለመድረስ ችለናል። ይሄ ጉባኤ ታሪካዊ ጉባኤ ነው። ታሪካዊ ጉባኤ የሚያደርገው ደግሞ ለሐምሮ ጸጸትም የማይወጣ እናንተ ውጡ እኛ ግን አንወጣም እያሉ አመራር አይሞትም እኛ ግን እንሞታለን እያሉ እንቆ ወንድሞቻችን ገበረን ብዙ ጀግኖች ወንድሞቻችን ገበረን የመጣ ነው። እንግዲህ የነሱ ደም የነሱ አጥንት የነሱ አደራ ሳይበግረው እዚህ ውስጥ የምታዩት አመራር በሙሉ ዋጋ እየከፈለ ደከመኝ ሰለቸኝ ሳይል ለጎንደር አንድነት ሲል ወንድሞችን እየገበረ እዚህ ደርሷል። እውነት ለመናገር ክብር ይገባቸዋል። ክብር ብሰጡልኛል። የማይፈርሰው ተራራ እንደ ዳሽን ተራራ የገዘፈው የአማራ አንድነት የማይፈርሰው የማይነቃነቀው ከዛ ከአማራነት ዝቅ ብሎ ጎንደር በመባል ብቻ የጎንደር አንድነትን መፍጠር አቅቶት ጎንደር ብቻ ለ3 ለ4 እየተከፋፈለ ያለው የማይፈርሰው አንድነታችሁ ነው እንደ ተራራ የገዘፈው።
ማንን ነው የምትሸውዱት? ማንን ነው የምታታልሉት? እኔ እኮ ዓለም ላይ ገሃድ ላይ በገሃዱ ዓለም እየታየ ያለን ሀቅ እንዴት ሰው መካድ እንደሚችል ግራ ይገባኛል በጣም። በራሳችሁ መሀል እየተፈጠረ ያለ መከፋፈል ገሃድ እያወጡት ያሉት በራሳችሁ መካከል ያሉ ሰዎች ናቸው። እኛ ቀድመን ስንናገር ነበር፣ አንድነት የላችሁም፣ አንድ ሊያደርጋችሁ የሚችል ነገር የለም፣ መጨረሻችሁ እርስ በርስ መጠፋፋት ነው ብለን ነበር። እየሆነ ያለው ነገር እሱ ነው። ገና አንድ ሆን ብለው እንደ ተራራ የገዘፈው አንድነታችን ተመሰረተ ብለው ዞር ሳይሉ አይ እናንተ ጋር አንድነት የለንም ብለው የሚወጡ የጎንደር ፋኖች የት ድረስ ነው የሚሰባበረው? የት ድረስ ነው የሚከፋፈሉት? የት ነው መቆሚያው? መቼ ነው የሚበቃችሁ? መቼ ነው የምትነቁት? አሁን እርስ በርስ መዋጋት ጀምረዋል እነዚህ ሰዎች። በዚህ በጽንፈኛው ቡድን ያሸባሪው የአማራው ሸኔ ፔጆች አሉ፣ የአማራ ጎጃም ምናምን የጎጃም ፋኖ ምናምን የሚሉ ፌስቡክ ፔጆች። እዛ ላይ ብትገቡ የእንትና ታጣቂ የእንትናን ታጣቂ ሊገድል ሊዘርፍ ሲሄድ ደፈጣ ፈጥሮ እንትና ሊያጠቃ ሊገድሉት ሂደው ከዛ እንደዚህ አይነቱ የእዝ ምናምን ኃላፊ ደፈጣውን ሰብሮ ወጣ፣ ሊገድሉት የነበረ የግድያ ሙከራ ተፈጠረበት ነው ይላል። እርስ በርሳቸው የበላይ ዘለቀ እዝ በሚባለው ውስጥ ያሉ ሰዎች በኮር ተከፋፍለው በቡድን ተከፋፍለው እየተዋጉ ነው ያሉት። ይሄ ነው እንደ ተራራ የገዘፈው አንድነት። ይሄ ነው የአማራን ሕዝብ ነፃ የሚያወጣው ቡድን። በጣም የሚያሳፍር ነገር ነው ማለት እንዴት ሰው ዛሬ እንኳን እንደማይነቃ ግራ ይገባኛል። እንዴት የዚህን ያክል የነገሮች ጋፕ እንደሚፈጠር በእኛና በእነዚህ ደናቁርት መካከል ነገሮችን ለመረዳት ያለን ልዩነት እንዴት 3 ዓመት ይወስዳል? አሁን ይሄ ቡድን ከተመሰረተ 3 ዓመት ሆኖታል። እኛ ያኔ ስንናገር የነበረውን ነገር ዛሬ እየሆነ አይቶት ወደ ሰላም እየመጡ ያሉ ታጣቂዎች አሉ። ግን እንዴት ያኔ ማየት ተሳናቸው? የዚህን ያክል የ3 ዓመት ጋፕ አንድን ነገር በመረዳት አንድን ተመሳሳይ የሆነ ነገር ተመሳሳይ በሆነ ማህበረሰብ ውስጥ ያደግን የኖርን ሰዎች እንዴት አንድን ተመሳሳይ ሁነት ለመረዳት የ3 ዓመት ጋፕ በመካከላችን ይፈጠራል? በጣም አሳዛኙ ነገር እሱ ነው። እና እነዚህ ሰዎች ምን ይላሉ? አሁን መግለጫውን ያወጡት ሰዎች በበላይ ዘለቀ እዝ ውስጥ የአሰራር ስህተቶች ሲከሰቱ መርህና አሰራርን እንዲከበር ብንጮህም ሰሚ አላገኘንም ይላሉ። እና ሐምሌ 5 ቀን የተፈጠረው የጎንደር አንድነት ሐምሌ 5 ተፈጠረ የተባለው የጎንደር አንድነት ሰቅጣጭ መግለጫ ሳይበቃ እንደገና የሐምሌ 18ቱን ጨመራችሁብን ይላል። ከወርሃ የካቲት እስከ ሐምሌ 18 2018 ዓመተ ምህረት በላይ እዝ ውስጥ ተደጋጋሚ የአሰራር ጥሰቶች ሲደረጉ ሕግ፣ መርህ፣ አሰራር እንዲጠበቅ ስንጮህ ባጅተናል። ሰሚ ግን አልተገኘም። ቀደም ባሉት ወራት ያቀረብናቸው የአሰራር ተጠይቆች፣ የመርህ ጥሰቶች በሙሉ ሰሚ አጥተው ኃላፊነት የሚሰማው ጠፍቶ ሐምሌ 5 2018 ዓመተ ምህረት የወጣውን ሰቅጣጭ መግለጫ አሰምቶን ሳያበቃ ሐምሌ 18 2018 ዓመተ ምህረት የአንድነት መዋቅር በሚል ለሚዲያ ይፋ የተደረገው ጽሑፍ ህዝብንም ታጋዩንም አንገት ያስደፋ ተግባር እንደሆነ መግለጽ እንወዳለን። አንድነት የሚገነባው በአጭሩ በአንድነት ስም ተደልድሎ የተቀመጠው መዋቅር አንደኛ ለተደጋጋሚ ጊዜ መርህ የተደፈጠጠበት፣ ቅድመ አንድነት በግምገማ የሚጠየቁ አካላት ሳይጠየቁ፣ የሎጂስቲክስና የፋይናንስ ኦዲት ተሰርቶ ተጠያቂነት ሳይረጋገጥ፣ በግለሰቦች አማካኝነት የተወሰዱ የየኮር የቡድን መሳሪያዎች ተመላሽ ሳይደረጉ፣ በየቀጠናው በዝርፊያ በሰዎች ተደጋጋሚ ግድያ በመርህ ጥሰት ሊጠየቁ ሊገመገሙ የሚገባቸው አካላት ላይ ሊሰሩ የሚገባቸው ጉዳዮች ሳይሰሩ የተሰራ አንድነት ሳይሆን ጽኑ ልዩነትን ያሰፈነ መሆኑ። ሁለተኛ አካታችነት የጎደለው በመሆኑ በሙያ በአሃድ በትግሉ መታመን በተጋድሎ በኮርና በክፍለ ጦር ጭምር የተሻለ አፈጻጸም ያላቸውን አርበኞች በተጨባጭ የገፋ መሆኑ። ሶስተኛ ከነባራዊ ሀቅ ጋር የተጋጨ መሆኑ። በዚህም ከፍተኛ ወታደራዊ ኃይል ያለው እዝ የሆነው በላይ እዝ ሆኖ እያለ ዋና ዋና የወታደራዊ መዋቅሮችን ለጠቅላይ ግዛት እዙ የተሰጠበት አንዳችም አመክንዮ ባለመኖሩ በርካታ ክፍለ ጦሮችንም ሆን ተብሎ ተወካይ እንዳይኖራቸው መደረጉ። ሐምሌ 5 ቀን
ፈጠርን ያላችሁት አንድነት ሰቅጣጭ የሆነ የአንድነት መግለጫ ሳይበቃ እሱ ያሳደረብን ተጽዕኖ፣ በዛ የተሰማን ሐዘን፣ በዛ የተሰማን የመከፋፈል አደጋ ሳይበቃን እንደገና ሐምሌ 18 2018 ዓ.ም የዚህን አንድነት መዋቅር ዝርዝር በሚዲያ ማሰራጨታችሁ እጅጉን አንገት አስደፍቶናል። በጣም ክብራችንን ነክቶናል። ትግሉንም ታጋዩንም እንዲበተን አድርጎታል ይላሉ። ምን ስለሆነ? እነሱ የሚፈልጓቸው አመራሮች ስላልተሾሙ። ምን ስለተፈጠረ? የእንትና ወረዳ፣ የእንትና ጎጥ ቀበሌ፣ የእንትና ከተማ ወይም የእንትና ወረዳ ልጆች ስላልተሾሙ ወይም እነዚህ አሁን መግለጫውን ያወጡት ታጋዮች የሚፈልጓቸው ሰዎች በስልጣን ላይ ስላልተቀመጡላቸው በዛ ምክንያት አንገታችንን ደፍተናል። ትግሉ እንዲበተን ታጋዩም እንዲበተን አድርጋችኋል። ሐምሌ 5 ቀን ያወጣችሁት መግለጫ ሰቅጣጭ የሆነ መግለጫ ነው ይላሉ። ምንድነው የሰቀጠጣችሁ ጉዳይ? የስልጣን ጥማት ነው ያለብን። እነከሌ ሲሾሙ እኛ ባልመረጥናቸው ባልተወያየንባቸው መቀጣት ያለባቸው ሰዎች እያሉ መቀጣት ሲኖርባቸው ነገር ግን ያንን ቅጣታቸውን ትተው ወይም ሳይጠየቁ ለስልጣንና ለሹመት እንዲበቁ በመደረጋቸው ይሄንን ሹመትም ይሁን ይሄን አንድነት ይሄን መዋቅር አንቀበልም ይላል። እንዲህ እየተበታተነን ልክ ጀዋር መሐመድ አንድ ጊዜ ምን ብሎ ነበር? ኢትዮጵያ ከፎቅ ላይ እንደተወረወረ ጀበና ትሆናለች ብሎ ነበር። ከፎቅ ላይ እንደተወረወረ ጀበና እየሆኑ ያሉት አሁን እነ ጀዋር መሐመድ ያደራጇቸው እነ ዘመነ ካሴና እነ ጃልመሮ የሚመሯቸው ቡድኖች ናቸው። ከፎቅ ላይ እንደተወረወረ ጀበና እየተፈረካከሱ እየተበታተኑ ያሉት ኢትዮጵያ ሳትሆን ሊበታትኗት የተደራጁት የጎጥ የብሔርና የዘር ድርጅትና ማንነቶች ናቸው፣ ቡድኖች ናቸው። እና ልክ ከፎቅ ላይ እንደተወረወረ ጀበና እንደዚህ ፍርክስክሱ እየወጣ እየተበታተነ ያለ ቡድን በአይናችን እያየን እየተናገርነው እየሆነ ይህንን እውነት እየተመለከትን አንድ ድንዝዝ አለ፣ ይቅርታ ለቃሉ መቼም ትልቅ ሰው ስለሆነ ገዱ አንዳርጋቸው የሚባል ባለበት ቆሞ የቀረ የደነዘዘ ሰው አለ። እሱ ይወጣና እየጠፋ ያለው የአብይ አገዛዝ እንጂ ፋኖ አይደለም ይለናል። አሁን የመጥፋት ወይም ደግሞ ህልውናው ፈተና ውስጥ የወደቀው በፋኖ በኩል ያለው ኃይል ሳይሆን በአገዛዙ በኩል ያለው ኃይል እየሆነ የመጣበት ሁኔታ ነው እየተመለከተን ያለ ነው። አገዛዙ የአገሪቱን ሪሶርስ ተጠቅሞ የአገሪቱን አቅም ተጠቅሞ ነው እያካሄደ ያለው። የአገሪቱ አቅም ብቻ አይደለም፣ ከውጭ የሚያገኘውን ድጋፍም ጭምር ይዞ ነው ይህንን ጥቃት በአማራ ህዝብ ላይ እየፈጸመ ያለው እና የማይመጣጠኑ ኃይሎች ናቸው ማለት ነው የገጠሙት። ያኛው የሀገር ሪሶርስ ይዞ ነው፣ ፋኖ የህዝብ ድጋፍን ብቻ ይዞ ነው እየተንቀሳቀሰ ያለው። አሁን ከሞላ ጎደል አማራ ክልል አገዛዙ ያለው በስም ነው ማለት ይቻላል፣ በወታደሮቹ እየተወከለ። እውነትህን ነው። የትኛው ነው የአብይ አገዛዝ እስኪ እየጠፋ ያለው? እየጠፉ ያሉት እኮ እየጠፋን ነው፣ ተስፋ ቆርጠናል፣ ተበታትነናል፣ ትግሉ እንዲበተን ታጋዩም እንዲበተን ሆኗል። አሁን ተፈጠረ በተባለው አደረጃጀት ውስጥ እንግዲህ የጎንደር ፋኖ በተባለው እንኳን የጎንደር በሚባለው ብቻ ፋኖ ውስጥ 4 ቡድን ተፈጥሯል። የነ ደረጀ በላይ የነ ሀብቴ ምናምን የነ ዝናቡ ምናምን የነ ዝናቡ እንኳን ጎጃም የሚባሉ 4 ቡድኖች ተፈጥሯል ጎንደር ውስጥ። የጎንደር ፋኖ ውስጥ ለ4 ተከፍሏል። ጎጃም ለስንት እንደተከፈለ ዝናቡ ልንገረውና አስረስ ማረ ዳምጤ ሄደህ ንገራቸው። አስረስ ማረ ዳምጤና ዝናቡ ልንገረው እርስ በርሳቸው እየተዋጉ ናቸው። የአስረስ ቡድንና የዝናቡ ልንገረው ቡድን ተብለው እርስ በርሳቸው እየተዋጉ እየተጋደሉ ናቸው ያሉት። የአንዱን ኮር መሳሪያ የአንዱ ቡድን ሊቀማ መጣ ምናምን እየተባባሉ በጣም እኮ አስቂኝ ነገር እኮ ነው እየሆነ ያለው። ማለት ሰው እየሞተ ስለሆነ ንጹሃን ስለሚሞቱ በዚህ ትግል ውስጥ ሀገር ዋጋ ስለምትከፍል በተለይ መከላከያ ሰራዊት ጠላት ሳይመጣበት በእርስ በርስ ጦርነት ዋጋ እየከፈለ ስለሆነ
መሳቅ ስለሚቸግረን ነው በመከላከያና በንጹሃን መስዋዕትነት መሳቅ ስለሌለብን እንጂ እነዚህ ሰዎች የሚሰሩትና የሚያወሩት ነገር እኮ ከኮሜዲም በላይ። ለስንት ነው የምትሰባበሩት? እንደዚህ እየተሰባበረ ያለ ቡድን ምንም ብታደርጉት አይድንም። ገዱ አንዳርጋቸው ቢያወራ አይድንም። ይልቃል ጌትነት ቢለፈልፍ አይድንም። እና ሀብታሙ አያሌው ቢያሽቃብጡ አይድንም። በቃ ሟች ነው ሲጀመር፣ ሟች አይድንም። ሲጀመር የዘረኝነት መርዝ ጠጥተው ነው እየኖሩ ያሉት። የዘረኝነት መርዝ የጠጣ ደግሞ ራሱንም ይሞተው። ዘረኝነት ክፉ ነው፣ ዘረኝነት ቆሻሻ ነው፣ ዘረኝነት መቆሚያ የለውም እየተባለ የሚነገረው ቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ዘረኝነት ጥንብ ናት የሚሉት ለዚህ ነው። እርስ በርሳቸው እንደዚህ እየተሻኮቱ እርስ በርሳቸው እስከ መገዳደል የሚደርሱ ልጆች የሁለት ቀበሌ ልጆች ሊሆኑ ይችላል። በእርግጠኝነት ነው የምነግራቸው። አንድ ወረዳ ውስጥ ወይም አንድ የሆነች ከተማ ውስጥ ያሉ የሆነ ሰፈርና የሆነ ሰፈር ልጆች እርስ በርሳቸው ጎራ ለይተው እየተታኮሱ ነው ያሉት። አብቹ ምን ብሏል ከዚህ በፊት? አማራ ኦሮሞ ማለት የጀመረ የትም መቆሚያ የለውም ብሏል አይደል? እሱን በኋላ ጋብዛቸዋለሁ መጨረሻ። ነገር ግን እንደዚህ አይናችን እያየ እየፈረሰ እየተበታተነ ያለ ቡድን ያለ ህያው የሆነ ለማስመሰል የሚሞክሩት ነገዱ አንዳርጋቸው እንዴ ክብር ቢያንስ የኢትዮጵያ ትልቅ ባለስልጣን ነበራችሁ በሆነ ጊዜ በተሳሳተ ሁኔታ ያንን ቦታ አግኝታችሁት ቢሆንም ግን ቢያንስ ኢትዮጵያ አክብራ ትልቅ ሰዎች ናቸው ብላ ሹመት ሰጣችሁ ነበር። ኢትዮጵያን መርተዋል አቶ ገዱ አንዳርጋቸው። የኢትዮጵያ የውጭ ጉዳይ ሚኒስትር፣ የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪ፣ የአማራ ክልል ፕሬዝዳንት ብዙ ነገር ሆነዋል። ነገር ግን የሰው ልጅ በዚህ ደረጃ ፖለቲካ ውስጥ ኖሮ እድሜ ልኩን በፖለቲካ ውስጥ ኖር ያለው አለፍ ያለው የሚል ሰው አሁን የሸኒና የሁለቱ ሸኒዎች ትግል ፍሬ አፍርቶ መጥቶ 4 ኪሎ ይደርሳል ብለው ሲያስቡ እንዴት ነው ጭንቅላታችን በዚህ ልክ ልዩነት የፈጠረው ብዬ አስባለሁ። እንዴት ነው ሰው የሚሆንና የማይሆንን ነገር መለየት እንዴት ያቅተዋል? እንዴት ነው አሁን አንድ የዘር ልክ ህወሓት መጥቶ ስልጣን እንደያዘው አይነት የእንትና ነፃ አውጪ የሚባል የኦሮሞ ነፃ አውጪ የአማራ ነፃ አውጪ የሚባል ቡድን አሁን ባለችው የኢትዮጵያ ሁኔታና እውነት ላይ መጥቶ ስልጣን ሊይዝ የሚችለው እንዴት ሆኖ ነው? የትግራይ ነፃ አውጪ እኮ መጥቶ ምን እንዳደረገን አየን እኮ። ቢሆን ነው የምላችሁ እኮ አሁን ቢሆን ቢሳካ የኦሮሞ ነፃ አውጪ ወይ አሁን የትግራይ ራሱ ህወሓት ትግራዩ ነፃ አውጪ የአማራው ነፃ አውጪ ምናምን መጥተው የእንትና ነፃ አውጪ የሚባል መጥቶ የኢትዮጵያ ስልጣን ላይ ቢቀመጥ እኔ መኖር አልፈልግም። እንደዚህ እንደኔ መኖር የማይፈልግ የነፃ አውጪ የእንትና ነፃ አውጪ ተብሎ መጥቶ ኢትዮጵያን የሚመራ አካል ምን እንዳደረገን ስላየን እንደዚህ አይነት የነፃ አውጪ ፖለቲካን የማይደግፉና ኢትዮጵያ ከዚህ በኋላ በኢትዮጵያዊነት አውድ በኢትዮጵያዊነት መሰረት ላይ የቆመ መንግስት ካልሆነ በስተቀር የእንትና ነፃ አውጪ የሚባል ፓርቲ ወይም ታጣቂ ቡድን መጥቶ ኢትዮጵያን የማስተዳደር ስልጣን እንኳን ቢያገኝ እድልና አጋጣሚ እንደ ወያኔ ድንገት ቢፈቅድለት አንመራም የሚሉ ልክ እንደኔ የመረራቸው ብዙ ኢትዮጵያን አሉ። አይሆንም አሁን ባለችው ኢትዮጵያ አውድ የእንትና ነፃ አውጪ መጥቶ ስልጣን ሊይዝ የሚችልበት እድል የለም። ግን እድሜያቸውን በፖለቲካ ጨርሰናል የሚሉት ነገዱ አንዳርጋቸው ምንም ስለ ፖለቲካ ማወቅ የተሳናቸው መጨረሻቸው ውርደትና ክብረ ቢስነት እንዲሆን የፈቀዱ ሰዎች መሆናቸው በጣም ያሳዝናል። የሰው ልጅ በዚህ ልክ ክብሩን ሲጥል በጣም የሚያስለገሰ ደግሞ ምን ሲል ነበረ? ገዱ አንዳርጋቸው አሁን ህወሓት መጣው እያለ ስለሆነ ጠቅላይ ሚኒስትር እናደርጋለን ብለው ቃል ገብተውለት ነበር ሲል ሰማሁት። ለዛ ነው አሁን ብቅ እያለ ያለው ሲል ነበር። አይሉም አይባልም፣ እሱም አያምንም አይባልም። እሆናለሁ ብሎ ተስፋ ሊያደርግ ይችላል። ባይሆን ኖሮ እንደዛ ሊያምን ይችላል ብለው በምክንያት ነው። ፋኖ መጥቶ ስልጣን ሊይዝ ይችላል ብሎ የሚያምን ሰው እኔም ጠቅላይ ሚኒስትር ልሆን እችላለሁ ብሎ ሊያምን እንደሚችል መገመት ቀላል ነው። ምክንያቱም የማይሆን ነገርን ፋኖና ሸኔ ምናምን መጥተው አሁን ስልጣን ይዛሉ ብሎ ያመነ ሰው ሌላ የማይሆን ነገርን ቢያምን አይገርምም። በቅዠት ዓለም ውስጥ የሚኖሩ ሰዎች ስለሆኑ ጠቅላይ ሚኒስትር ሆኖ ገዱ አንዳርጋቸው ራሱን እዛ ቦታ ላይ ያስቀምጦ ቢያለም መቼም ተሳስቷል ብዬ አላስብም። ማለት እንደዛ አያስብም ብሎ መገመት ራሱ አሁን ባሉበት የድንቁርና ልክ አሁን ባሉበት የድንቁርናና የዝቅጠት መጠን
ያንን ነገር ይመኛል አይመኙም ብሎ መገመት ሞኝነት ነው የሚሆነው። ምክንያቱም በዛ ልክ ራሳቸውን ያዋረዱና ያለውን እውነት መገንዘብ መረዳት ያቃታቸው ሰዎች ስለሆኑ ማለት ነው። እነዚህ ሰዎች ግን እንደዚህ ያማረራቸው ነገር ምንድነው የሚለውን ነገር ስናነሳ አሁን መግለጫ ያወጡት ሰዎች ይሄ የጎንደር ፋኖ ተመሰረተ ከተባለ በኋላ እነ ዘመነ ካሴ አዲስ የአፋብን አወቃቀርና የአፋብን የስልጣን መዋቅር ብለው አዳዲስ ሹመቶችን ሰጥተዋል። በዛ ሹመት ውስጥ እኛ የለንበትም፣ ስለዚህ ይህንን አደረጃጀት አንቀበልም ነው እያሉ ያሉት። አራተኛ ቀደም ባሉት ወራት ሲቀርብ የቆየው ጥያቄ የመርህ ሆኖ ሳለ የስልጣን ጥያቄ በማስመሰል ሁለት የእዝ ሰብሳቢ በማድረግ ለሰራዊታችንም ለህዝባችንም ለቀጠናችንና ለታሪካችንም የማይመጥን በአንጻሩ አንገታችንን የደፋንበት በመሆኑ። አምስተኛ ተሰራ የተባለው መዋቅር ከአማራ ፋኖ ብሔራዊ ንቅናቄ አፋብን ድርጅታዊ አቅጣጫ ውጭ መሆኑና 84 የአመራር መዋቅር ከየት የመጣ ምን ተግባራትና ኃላፊነቶችን እንደሚወጣ ያልታወቀ በተጨባጭ ከድርጅታዊ አቅጣጫም ጭምር ያፈነገጠ መዋቅር በመሆኑ። ስድስተኛ ለስርዓቱ የራስ ምታት የሆኑ ቀደምት አርበኞችን ታላላቅ ወታደራዊ መኮንኖችን ስነ ልቡና የሚጎዳ አቅምና ችሎታቸውን የማይመጥን የመዋቅር ድልድል የቀጠናው የእዝ መዋቅር ጠንክሮ እንዳይወጣና ትግሉንም የመበተን ጸረ ትግል ተልእኮ በመሆኑ። ሰባተኛ በአጠቃላይ በላይ እዝ ከጠቅላይ ግዛት እዙ ጋር ሳይሆን አንድ የሆነው ሐምሌ 5 2018 ዓመተ ምህረት በመግለጫቸው ያሳወቁት አካላት በገለጹበት አግባብ የጎንደርን ትግልና ታጋይ ከሌላው አማራ የመነጠል ግብን ማዕከል ያደረገ አንድነት በመሆኑ ሐቀኛው ኩሩ ተገፊው አማራው ጀግናው ሰራዊታችን በአንድነት ስም በተሰጠው መግለጫ ሳይወናበድ በያለበት ጸንቶ በትዕግስት እንዲጠብቅ ጥሪያችንን እናቀርባለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ። እናመሰግናለን። በአንድነት ስም የተደላደለው መዋቅር ይላሉ ወይም የተደለደለው መዋቅር በተደጋጋሚ መርህ የተደፈጠጠበት ቅድመ አንድነት በግምገማ መጠየቅ ያለባቸው አካላት ሳይጠየቁ ሎጂስቲክስ እና ፋይናንስ ኦዲት ተሰርቶ ተጠያቂነት ሳይረጋገጥ ኦዲት የሚያደርገው ማን ነው? የማንን ንብረት ነው ኦዲት የምታደርጉት? የህዝቡን ንብረት ከህዝብ የዘረፋችሁትን፣ ወያኔ ያስታጠቃችሁን፣ ሻዕቢያ አስርጎ ያስገባላችሁን ትጥቅ ማን ነው? የእናንተን ንብረት ፋይናንስ ምን ንብረት አላችሁ? ሲጀመር የነዘመነ ካሴ ንብረት እንጂ የፋኖ ንብረት የሚባል ነገር የለም። የነዘመነ ካሴ ሀብት ከሻዕቢያ ከግብጽ የሚቀበሉት እንዳለ ይታወቃል። ከዛ በተረፈ የምታወሩት ነገር ሁሉ ቅዠት ስለሆነ፣ ሁለተኛ ምን ይላሉ? አካታችነት የጎደለው በመሆኑ ይላሉ። ሶስተኛ ከነባራዊ ሀቅ ጋር የተጋጨ በመሆኑ፣ ከፍተኛ ወታደራዊ ኃይል ያለው በላይ እዝ ሆኖ እያለ የኛ እዝ ሆኖ እያለ ማለታቸው ነው። የበላይ ዘለቀ እዝ ስለሆኑ እነሱ የበላይ ዘለቀ እዝ ሆኖ እያለ ዋና ዋና የጠቅላይ ግዛት እዞችን ለጠቅላይ ግዛት እዙ ያለ ምክንያት የተሰጠ በመሆኑ፣ በርካታ ክፍለ ጦሮችንም ሆን ተብሎ ተወካይ እንዳይኖራቸው በመደረጉ፣ ጥያቄያችን የመርህ ሆኖ እያለ የስልጣን ጥያቄ ለማስመሰል ሁለት የእዝ ሰብሳቢ በማድረግ ለህዝባችንም ለሰራዊታችንም ለሀገራችንም ለቀጠናችንም ለታሪካችንም የማይመጥን አንገታችንን ያስደፋን ተግባር በመሆኑ ይህንን አደረጃጀትና መዋቅር አንቀበለውም ይላሉ። እናንተ የፈለጋችኋቸው ሰዎች ስልጣን ላይ ስላልተቀመጡ ወይም አሁን ስልጣን ላይ የተቀመጡት ስልጣን ነው ወይ ሲጀምር የሆነ የሽብር ቡድን ስልጣን አክቹአሊ ብዙ የሚዘርፉበት ብዙ የሚቀሙበት ብዙ ወርቅ ሳይቀር እያሸሹ ያለበት ሁኔታ እንዳለም እየተሰማ ነው። ህገወጥ የሆነ አደረጃጀት ስለሆነ ስልጣን ላይ የተቀመጠ ሰው ታጣቂዎቹን ልኮ የመዝረፍ የሆኑ ባለሀብቶችን አግቶ ገንዘብ የመቀበል ስልጣን አገኛለሁ ብሎ ያስባል እና ያችን የስልጣን ቦታ ጎጃሙም ይፈልጋታል፣ ጎንደሩም ይፈልጋል፣ ሸዋውም ወሎም ይፈልጋል እና ከኛ አካባቢ የሄዱ ታጣቂዎች በዚህ ስልጣን ላይ የለም በዚህ ስልጣን ላይ አልተሾሙም ብለው ሲያስቡ ለራሳቸው ገመና ሳይሳሱ
ለአማራ ህዝብ እንታገላለን ብለው ማውራታቸውን ረስተውት አይ የስልጣን ጥያቄያችንን ወደ ጎን ገፍታችሁ የኛ እዝ እያለ የበላይ ዘለቀ እዝ እያለ አጠቃላይ ብዙ እዞችን ወደ ማዕከላዊ እዝ በመውሰዳችሁ የኛን አርበኞች ያላካተተ ዋጋ የከፈሉ መስዋዕትነት የከፈሉ ታጋዮቻችንን በሰሩት ስራና ጀብድ መሰረት መሸለም መሾም ሲገባ የኛን ታጣቂዎች ተታችሁ ሌሎችን ስለሾማችሁ ይላል። እዚህ ውስጥ የአማራ ጥያቄ አለ። የዘመነ ካሴ ስልጣን መያዝ፣ የደረጀ በላይ ሊቀመንበር መሆን፣ የሀብቴ ምናምን እና የዝናቡ ልንገረው ወይም የማን ነው አንዱ ታጣቂ የነሱ ስልጣን ላይ መውጣት መውረድ ነው የአማራ ህዝብ ጥያቄ? የሚያጋጫችሁ ይሄ ነው። ለዚህ ነው በረሃ ገባን ብላችሁ አማራን ነፃ እናወጣለን ብላችሁ የአማራን ህዝብ ወደ ባርነት ለመክተት ድንቁርናን እየሰበካችሁ በክልሉ ተማሪው እንዳይማር ትምህርት ቤት እየዘጋችሁ መምህራን እየገደላችሁ ያላችሁት ለስልጣን ጥማት ጥያቄያችሁ መሆኑን ለህዝቡ እየገለጣችሁለት ነው። ዛሬ የአማራ ህዝብ እየሰማ ነው። ሳታወሩ ገብቶታል። ሳትነግሩት ተረድቷችኋል ማን እንደሆናችሁ። ጥያቄ እንደሌላችሁ የእናንተ ጥያቄ የስልጣን፣ የእናንተ ጥያቄ የብልግና፣ የእናንተ ጥያቄ የዝርፊያና የሀብት ማግበስበስ ጥያቄ ያውም ደግሞ ህገወጥ በሆነ መንገድ ዘርፎ የመክበር ፍላጎት መሆኑን የአማራ ህዝብ እናንተ ሳትናገሩ ገብቶታል። እና በአጠቃላይ እነዚህ ሰዎች በጣም በሚያሳፍር ሁኔታ በጣም ክብር በሚነካ ሁኔታ ኢትዮጵያን ዋጋ እያስከፈሉ የኢትዮጵያ መከላከያ ሰራዊት ዋጋ እየከፈለ ያለው ንጹሃን እየተገደሉ ትምህርት ቤቶች ተዘግተው ተማሪዎች ትምህርት ቤት እንዳይሄዱ ተከልክለው ገበሬው እንዳያርስ ነጋዴው እንዳይነግድ ክልሉን ሰላም እየነሱ ያሉት እንደዚህ በጎጥ እየተከፋፈሉ የእንትና ቀበሌ ተወላጆች ስልጣን ላይ አልተቀመጡም እያሉ እየተታኮሱ እርስ በርሳቸው እየተጠፋፉ ያሉ ሰዎች ናቸው። ዛሬም ጥያቄያቸው የስልጣን መሆኑ ያልገባው ዛሬም የአማራ ነፃ አውጪዎች ናቸው የሚል ዛሬም የህዝብ ጥያቄ ይዘው የተነሱ ናቸው የሚል ደንቆሮ አይጠፋም። ነገር ግን አብዛኛው አይኑን እየገለጠ ከዚህ ካምፕ እያፈነገጠ አይ ምን ሆነን ነው እስከዛሬ የደገፍናቸው እያሉ ያሉ ሰዎች ወደ ኢትዮጵያዊነት ካምፕ እየገቡ መሆናቸውንም እየታዘብን ነው። ታጣቂዎቻቸውም በዚህ በተፈረካከሰ ቡድን ውስጥ ራሳችንን ከምናጠፋ ወደ ሰላሙ ብንመጣ ይሻለናል ብለው የሰላም አማራጭ እየተቀበሉ ያሉ ብዙ ታጣቂዎች መኖራቸውንም መከላከያ ሰራዊት ከሰሞኑ እየወሰደ ባለው እርምጃ ላይ የተመዘገበ ውጤት ወይም ደግሞ ድል ሆኖ ተመልክተነዋል። በአጠቃላይ ግን መጨረሻ ላይ ማሳረጊያ የምናደርገው አብቹ የተናገረውን ንግግር ነው። አማራ ኦሮሞ መባባል የጀመረ ነገ ጎጃምና ጎንደር ይባባላል ብሎ ነበረ። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የአገር ሽማግሌዎች ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዘንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ዛሬ ይህ አየር መንገድ ተመርቆ እንደተባለው በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል።
ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። አልሆነም። ይሄ አሁን እየሆነ ያለው ይሄ አይደለም። አብቹ ይችን ንግግር ሲናገር ሊከፋፍለን ይሄው ምስራቅና ምዕራብ ጎጃም እያለ ጎንደርና ጎጃም እያለ ምናምን እያለ ሊከፋፍለን ሲሉ ነው። አዎ ሊከፋፍላችሁ ቢሆንስ ጠላትን ይችን ተናግሮ መከፋፈል ከተቻለ ለምን አይሆንም? አንዱ የፖለቲካ ስትራቴጂ እኮ ጠላትን የውስጥ አቅሙን ማዳከም መበታተን። እናንተ እንዳትበታተኑ የሚያደርግ አንድነት ከሌላችሁ አዎ ሪያሊቲ ውስጥ ነው። አብቹ እናንተን ለመበታተን ብሎ የሚያወራው ነገር የለም። ሲጀመር የተበታተናችሁ ስለሆናችሁ እሱ የተናገረው እውነታውን ነው። ነገር ግን እናንተ እንዳላችሁትም ቢሆን ሊበታተናችሁ ውስጥ አንድነታችሁን ሊከፋፈል ፈልጎም ከሆነ ተሳክቶለታል ማለት ነው። እሱ እንደተናገረው አሁን ምን እያላችሁ ነው ያላችሁት? የጎጃምና የጎንደር ፋኖ እየተባባላችሁ አይደለም? የምስራቅ ጎጃምና የምዕራብ ጎጃም እየተባባሉ አይደለም? ዘመነ ማነው አስረስ ማረና ዝናቡ ልንገረው ባለፈው ማርሸት ፀሐዩን ዝናቡ ልንገረው አስሮ ሲገርፈው የምስራቅ ጎጃም ነዋሪዎች ልጃችንን ፍታ ሲሉ አልነበረም? ምንድነው ያለው አብቹ? እናንተ ራሳችሁ እየኖራችሁት ያለውን ሀቅን የነገራችሁ እየኖራችሁትም ስላልገባችሁ እርስ በርሳችሁ እስከ ጎጥ ድረስ ልትከፋፈሉ እንደምትችሉ እየነገራችሁም አሁንም እያረጋችሁት ያለው ነገር እሱ ነው። የአማራ ህዝብ መላው ኢትዮጵያውያን መረዳት ያለብን ነገር ግን አብቹ እንዳለው የዘር ማንነት መቁጠር የጀመረ አጥንት መቁጠር የጀመረ የትኛውም ነፃ አውጪ ነኝ ባይ ክልሉ ላይ አይቆምም። መጨረሻ ሂዶ ቤተሰቡ ውስጥ ይገባል። የአባቴ ዘር ከየት ነው፣ የአጎቶቼ ከየት ነው፣ የእናቴ ዘር ከየት ነው ማለት ይጀምራል። አትጠራጥሩ። ይሄን መቆሚያ የለውም። የዘር ፖለቲካ መቆሚያ ማብረጃና ማባሪያ የለውም። እንደዚሁ እንደተተረማመሰ እንደዚሁ እንደተፈረካከሰ መጨረሻው መበታተን፣ እርስ በርስ መጠፋፋት ነው። እስከዛ ድረስ ግን ዋጋ የሚከፍሉ ንጹሃን መኖራቸው፣ ሰላም የሚያጡ ለአንድ ቀንም ለአንድ ሳምንትም ቢሆን ሰላም አጥተው የሚኖሩ የአካባቢው ነዋሪዎች፣ እነዚህ ታጣቂዎች በጣም የሚያሳፍረው እኮ ከተማ ውስጥ የሆነች መንደር ውስጥ ሰዎች የሚኖሩበት የሰዎቹን ቤት ግድግዳ ተደግፈው ይታኮሳሉ እነዚህ ሰዎች። እንግዲህ ዝም ላይ ያጋጀበረ ወዲህ ተወረወረ በጀርባ እንደተዱ አንበሳ ይዞን አይዞን ተቆሳ ስለተቆሳ ሌላ ቆይ አዳንተ እዛ ማን ያዘ ሌላ አንድ ንግባ እንግዲህ አንጋት ስራት ያስ አንተ ዝቅ በል መጥቻለሁ ወይ የሚለው አሁን እንደዚህ የሰዎች መኖሪያ ቤት ውስጥ የሰዎች መኖሪያ መንደር ውስጥ ገብቶ የነዋሪዎችን ግድግዳ የነዋሪዎችን ጎጆ ተደግፎ እየተታኮሰ ንጹሃን ተገደለ ይላል። ምንድነው የምትሰሩት? መንደር ለመንደር ጀግና ነን ካላችሁ የአባቶቻችንን ርስት እናስመልሳለን የሚል ጥያቄ ይዛችሁ ከተነሳችሁ እንደ ወንድ ጫካ ግቡና ተራራ ይዛችሁ ቦታ ይዛችሁ ምሽግ ሰርታችሁ ጀግናው መከላከያ ሰራዊት ፊት ለፊት ቆማችሁ ታገሉ። ወንድነት ማለት እሱ ነው። ጀግንነት ማለት እሱ ነው። ከመከላከያ ፊት ቆሞ የመዋጋት አቅም ካዳበራችሁ እናንተ የእውነት ታጋዮች ሆናችኋል ማለት ነው። ነገር ግን እንደዚህ እንደምታዩቸው መንደር ለመንደር ኳስ እንደሚጫወቱ ልጆች ላውንቸርና ጠበንጃ ይዘው በነዋሪዎች መንደር በየመስኮታቸው በየጎጆ ቤቶቻቸው ተደግፈው ነው የሚታኮሱት። እነዚህ እንዴት ንጹሃን አይሞትም ታዲያ? እንዲያውም መከላከያ ሰራዊት እኮ ንጹሃንን ላለመፍጀት ጊዜ እየጠበቀ ነው እኮ እስከዛሬ ድረስ እድሜ ያገኙት። እነዚህ ሰዎች በህዝቡ መሃል ተቀምጠው ህዝቡን ለማስጨረስ ስለሆነ እየተንቀሳቀሱ ያሉት። እንግዲህ ከዚህ በላይ ማስረጃ አለ? የገበሬውን ጎጆ ተደግፎ ላውንቸር ከመተኮስ በላይ ገበሬውን ለማስጨረስ መሞከር አለ?
እነሱ እየተኮሱ የሚገሉት እንዳለ ሆኖ አሁን መከላከያ ሰራዊት ለነዚህ ሰዎች አጸፋ ቢሰጥ ወይም ደግሞ ለነዚህ አጸፋ ሲሰጥ ንጹሃን መሞታቸው ይቀራል? በጣም ኤክስትሪምሊ ሂዶ ንጹሃን እንዳይሞቱ መከላከያ ሰራዊት ስለሚጠነቀቅ ኃላፊነት ስላለበት አሸባሪ ስላልሆነ የመንግስት አካል ስለሆነ ህዝብ የመረጠው መንግስት የሚመራው መከላከያ ሰራዊት ስለሆነ ለህዝቡ ስለሚጠነቀቅ እንጂ እንደነዚህ ሰዎች ስራ በሚንቀሳቀሱበት አካባቢ እኮ የሚኖር ንጹሃን አልነበረም። እንደዚህ እየተተረማመሱ መንደር ለመንደር ገበሬውን ሰላም እየነሱ ያሉ ሰዎች እንደ ጀግና አቁመው ለማውራት ሲሞክሩ ፋኖ የሚል ስም ለራሳቸው ሰጥተው የጀግኖች አርበኞቻችንን ስም ለማቆሸሽ ሲሞክሩ ከዚህ በላይ የሚያሳፍር ከዚህ በላይ የሚያናድድ ነገር የለም። በአጠቃላይ ግን መጨረሻቸው አሁን ጀምረዋል። እርስ በርስ መተኳኮስ ከጀመሩ ቆይተዋል። አሁን ግን እየለየላቸው እየተበታተኑ እየመጡ ነው ያሉት። ጎንደር ብቻ ለአራት ተከፍሏል። ጎጃም፣ የምስራቅ ጎጃም እና የምዕራብ ጎጃም ተባብለው እነ ዘመነ ካሴና እና አስረስ ማረ እነ ዝናቡ ልንገረው እርስ በርሳቸው እየተታኮሱ ነው ያሉት። በዚህ መሃል እርስ በርስ እየተጋደለ የሚሞተውም መከላከያ ሰራዊት እርምጃ ወስዶበት የሚሞተውም ምንም ዓላማ ለሌለው የዘረኝነት ፖለቲካ የሚሞት ሰው በመሆኑ ያሳዝናል። አሁንም መልእክት የምናስተላልፈው በዚህ ተራ የመንደር ፖለቲካ ተዘፍቃችሁ ጭቃ ከምታቦኩ አንድ ህይወታችሁን አትርፉ። ቢያንስ ለእናታችሁ ትረፉላት፣ ለወላጆቻችሁ ትረፉላቸው። እናንተ መንደር ለመንደር እየሄዳችሁ ስለምትተኩሱ የአንድ ቀበሌ ሊቀመንበር ማውረድ አትችሉም። እንኳን አይደለም የኢትዮጵያ መንግስት፣ የማይነቀነቅ መሰረት ላይ የተገነባ መንግስት ነው ያለው። መከላከያ ሰራዊትን ከፊት ለፊቱ ቁማችሁ ልትዋጉት አትችሉም። ስለዚህ መንደር ለመንደር እየሮጣችሁ እስከምትሞቱ ድረስ የገበሬውን ሰላም ከምትነሱ የራሳችሁንም ህይወት አትርፉ፣ የገበሬውንም ሰላም መልሱ። የመንግስትን ሰላም የሰላም ጥሪ ተቀበሉና የሚለውን መልእክት በመጨረሻ ለማስተላለፍ እንወዳለን። በአጠቃላይ በአማራ ክልል የአፋብን በሚባለው አደረጃጀት ውስጥ ልክ ከፎቅ ላይ እንደወደቀችው ጀበና እየተበታተነ ከስንት እንደሚበተን ራሱ በማያስታውቅበት ደረጃ እየተፈረካከሰ ያለበት ሁኔታ ነው ያለው። በቀጣይ ምን አይነት ሁነቶች ይፈጠራሉ፣ በመንግስት በኩል በመከላከያ ሰራዊት የሚወሰደው እርምጃ ምን አይነት ውጤት እያመጣ ነው የሚለውን ጉዳይ አዳዲስ ከምናገኛቸው መረጃዎች ጋር በቀጥታ ሳይቀዘቅዝ በትኩሱ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ መጻፋችሁን አትዘንጉ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዲሁም ደግሞ የቻናላችን ቤተሰብ ወይም ሜምበር በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ባይዘወይ ማንኛውንም አይነት አስተያየትና መረጃ ልታቀብሉን የምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትስአፕ በኩል ልትደውሉልን መልእክትም ልትልኩልን እንደምትችሉም እያስታወስኩኝ በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።